ይህ በንቅሳት የተሸፈነ ሰው ተራ ሰው አይደለም። የጃፓን የታወቀ የወሮበሎች ቡድን መሪ ነው። ብዙ ሰዎችን በአሰቃቂ ሁኔታ ገድሏል። ዛሬ ይህች ልጅ በስብስቡ ውስጥ ቀጣዩ ሰለባ ልትሆን ነበር። ነገር ግን ይህ በንቅሳት የተሸፈነ ሰው ራሱ ቀጣይ ሰለባ እንደሚሆን ምንም አላወቀም ነበር። ሁሉም የቡድኑ አባላት ቀድሞውኑ በአንድ እንግዳ ሰው በዝምታ ተወግደዋል። አደጋው የተሰማው ሰውየው ሁሉንም መጋረጃዎች ይስባል። ከዚያም ሽጉጡን በእጁ ይዞ ጠላቱን ለማግኘት ወደ ላይኛው ፎቅ ይወጣል። ነገር ግን ግምቱ ሙሉ በሙሉ ስህተት ነበር። ድንገት በቤት ውስጥ ያሉት መብራቶች ሁሉ ይጠፋሉ። በዚያው ቅጽበት ገዳዩ ከኋላው ተደብቆ እንደነበር አላወቀም ነበር። ያለ ማስጠንቀቂያ ሽቦ በአንገቱ ላይ ይጣበቃል፣ በህመም ይወራጫል። ይህ ደም መጣጭ ገዳይ ኪም ይባላል። እሱ የኮሪያ ተወላጅ ሲሆን ላለፉት 8 ዓመታት በጃፓን ኖሯል። ከ8 ዓመታት በፊት ኪም የደቡብ ኮሪያ ምስጢራዊ ወኪል ነበር። ነገር ግን ድንገት ድርጅቱ በሙሉ ተዘጋ። ሁሉንም መረጃዎች ለማጥፋት ድርጅቱ እያንዳንዱን ኤጀንት ለማስወገድ ወሰነ። በዚያን ጊዜ የኪም አለቃ ለህይወቱ እንዲሮጥ አስጠነቀቀው። ከመሸሹ በፊት ኪም ፍቅረኛውን ለመጨረሻ ጊዜ ሊያገኛት ሄደ። ከተሰናበቱ በኋላ የሊፍት በሩ እንደተከፈተ የድርጅቱ ሰዎች ጥቃት ሰነዘሩበት። ነገር ግን ጋፈቱት ስላሰቡት ሰው ምንም የሚያውቁት ነገር አልነበረ። ኪም በጠባብ ቦታዎች ውስጥ በመዋጋት ረገድ የተካነ ነው። አንድ በአንድ አሸነፋቸው። ፍቅረኛው በድንጋጤ ቆማ ቀረች። ተራ ሰው መስሏት የነበረው ሰው እንዲህ አይነት ጨካኝና አደገኛ ሊሆን እንደሚችል ማመን አልቻለችም። በኋላም ኪም ኮሪያን ለቆ ወደ ጃፓን ተሰደደ። እዚያም የታወቀ ቅጥረኛ ገዳይ ሆነ። ከ8 ዓመታት የማይቋረጥ ደም ማፍሰስ በኋላ ከዚህ ህይወት ተሰለች። አንድን በንቅሳት የተሸፈነ ወሮበላ መግደል የመጨረሻ ተልዕኮ እንዲሆን ወሰነ። ከዚህ በኋላ ወደ ፓናማ ሄዶ መደበኛ ህይወት ለመኖር አቅዶ ነበር። ነገር ግን በዚያው ጠዋት ከቀድሞ አለቃው ስልክ ደረሰው። ኪም በዜናው ተደናገጠ። ፍቅረኛው ተገድላ ነበር። ወዲያውኑ ወደ ኮሪያ ተመልሶ አስክሬኑን ለየ። በአንድ ወቅት ቆንጆና ፈገግተኛ ሆና ያያት ልጅ አሁን በቁስል ተሸፍናለች። የውስጥ አካላቶቿ ተወግደው ነበር። ይህ ትዕይንት ኪምን እስከ መሰረቱ ሰበረው። ከዚያም ሌላ አስደንጋጭ እውነት ተገለጠ። የቀድሞ አለቃው ከ8 ዓመት በፊት ኪም ኮሪያን ለቆ ሲወጣ ፍቅረኛው ነፍሰ ጡር እንደነበረችም ነገረው። በኋላ ወደ ታይላንድ ተዛውራ ልጃቸውን ብቻ ወልዳ አሳደገች። ይህ አሁን ግን ልጃቸው የትም ልትገኝ አልቻለችም። ኪም የፍቅረኛውንና የልጁን ፎቶ ሲያይ አይኑ በእንባ ተሞላ። አሁን ልጁን ለመፈለግና የሚወዳትን ሴት ለመበቀል ወደ ታይላንድ ለመሄድ ወሰነ። ሬይ ታይላንድ እንደደረሰ የአካባቢው ወሮበሎች ቡድን ወደ አንድ ቤት ወሰዱት። እንደ ተራ ቱሪስት ሳቱት። የሚጋፈጡት ሰው እንደሞት መልአክ መሆኑን አላወቁም ነበር። ሬይ ሰይፉንና ቢላውን በእርጋታና በጭካኔ በመጠቀም ጠላቶቹን አንዱን በሌላው ላይ ይቆራረጣቸዋል። በመጋዘኑ ውስጥ የነበሩት ወሮበሎች ሁሉ ወደ ሞታቸው ሮጡ። በዚያን ጊዜ ሬይ እንደ ተራ ሰው ሳይሆን እንደ ንጹህ ክፉ ፍጥረት ይዋጋል። ግድያውን እየተደሰተበት ይመስላል። ከጥቂት ጊዜ በኋላ ሬይ በደም ተለውሶ ከመጋዘኑ ይወጣል እና ቀጣዩ ኢላማው ኪም ነው። ይህ በእንዲህ እንዳለ ኪም በመጨረሻ ሚስቱን ያሰቃዩትን ሰዎች ይከታተላል። እነዚህ ሰዎች ራሳቸውን የሪል ስቴት ወኪሎች ብለው ይጠራሉ። ነገር ግን እንደ እውነታው ከሆነ እነዚህ ባለጸጋ ሰዎች ኢላማ የሚያደርጉ እጅግ አደገኛ ወንጀለኞች ናቸው። የኪም ሚስትም የእነሱ ሰለባ ነበረች። ባለጸጋ መሆኗን ሲያውቁ ልጇን ለካሳ ገንዘብ ለማገት ከሞግዚቷ ጋር ተባበሩ። ነገር ግን ገንዘቡ እንደተቀበሉ እነዚህ ጨካኞች እውነተኛ ማንነታቸውን አሳዩ። ሕፃኗን ለሰውነት ክፍል ኦርጋን ነጋዴዎችም ሸጧት። ኪም እንደዚህ አይነት ሰዎች በዚህ ምድር ላይ መኖር መብት እንደሌላቸው ተረድቷል። ምንም አይነት ስሜት ሳያሳይ የሰውየውን ጣቶች ይቆራርጣል። ስለ ልጁ መረጃ እንዲሰጠው ያስገድደዋል። ነገር ግን ያገኘው መልስ ልቡን ሰበረው። ሰውየው ሞግዚቷ ልጃቸውን ገድላታለች ሲል ይዋሸዋል። ይህንን የሰማው ኪም ክፉኛ ይደነግጣል። ህመሙ ልቡን በቢላዋ እንደሚወጋው ያህል ይሰማዋል። ከዚህ በኋላ አንድን መጥፎ ሰው በህይወት እንዲኖር አይፈቅድለትም። ነገር ግን ቀጥሎ ክፉዋ ሞግዚት ትመጣለች። ኪም ጊዜ ሳያጠፋ በፍጥነት ይከታተላቸዋል። ባልና ሚስቱን በወንበር ላይ ያስራቸዋል። ኪም የሰውየውን እጅ
ይዞ በሚስቱ ፊት ጣቱን ይቆራረጠዋል። ሴቲቱ በድንጋጤ ትዝለበለፋለች። በፍርሃት ተውጣ መጨረሻ እውነቱን ተናገረች። የኪም ልጅ አሁንም በሕይወት አለች። ሞግዚቷ በታይላንድ ለሚገኙ የሰውነት ክፍል ነጋዴዎች ትሸጣታለች። ሆኖም አንድ ችግር አለ። ኪም የታይላንድን ቋንቋ አያውቅም። ስለዚህ ጆጂ የሚባል እንግዳ ግን ብልህ ሰው ይቀጥራል። ጆጂ ለገንዘብ ሲል ማንኛውንም ነገር የሚያደርግ ሰው ነው። ጾታውን እንደቀየረ በማስመሰል የሰውነት ክፍል ገዢ ሆኖ ይቀርባል። አብረውም ወደ ታይላንድ ይጓዛሉ። ህገወጥ ነጋዴዎች ብዙ ንጹሐን ህጻናትን አስረው ወደሚገኙበት ህንጻ ይወስዷቸዋል። ነጋዴዎቹ ገዢዎቹ ከመረጡት ማንኛውም ህጻን የሰውነት ክፍል መሸጥ እንደሚችሉ ይናገራሉ። ኪም የሚፈልገውን ማንኛውንም ህጻን እንዲመርጥ ይነግሩታል። ኪም እያንዳንዱን ህጻን በጥንቃቄ ይመለከታል። ነገር ግን ልጁ የትም የለችም። ለሻጮቹ የአንዲት ኮሪያዊት ህጻን የሰውነት ክፍል እፈልጋለሁ ይላቸዋል። እነሱም ትላንት አንዲት ኮሪያዊት ህጻን ነበረች። ነገር ግን ኪም ልብ በሐዘን ይሞላል። በሩን ሰብሮ መግባት አንድ ሰው ቀድሞ የሰውነት ክፍሏን ገዝቷል፣ ለቀዶ ጥገና ተልካለች ብሎ መለሱለት። ልክ በዚያን ጊዜ አንድ ልጅ በሹክሹክታ አዎ እሷ ከእኔ ጋር በአንድ መኪና መታ ነበር፣ ከልጁ አካል ውስጥ የሰውነት ክፍል ቀድሞውኑ ተወግዷል ማለት ነው። ይህ ትዕይንት ጥልቅ የቀዶ ጥገና ጠባሳ ይመለከታል። ይህ ማለት ጣራ ይነካል። በድንገት ወሮበሎቹ በሩ ላይ ይደርሳሉ። ኪምን እስከ አጥንቱ ድረስ ያናውጠዋል። ቁጣው ፊት ለፊት የቆሙትን ወሮበሎች ሁሉ ይገድላል። አንዲትም ሰከንድ ማባከን አይፈልግም። በጥቂት ትክክለኛ እርምጃዎች እዚያም የቀሩትን ህፃናት ልጄ ወዴት ተወሰደች ብሎ ይጠይቃቸዋል። ቀደም ሲል የረዳው ያው ልጅ ወደፊት መጥቶ አንድ ቦታ ይጠቅሳል። እዚያ ለቀዶ ጥገና ትወሰዳለች ይለዋል። ኪም ህፃኑን ይዞ ሊወጣ ሲል በድንገት በኮሪደሩ መጨረሻ ላይ አንድ አስክሬን ተኝቶ ይታያል። እንደ እውነቱ ከሆነ ሬይ ቀደም ሲል እዚያ ደርሶ ነበር። ሳይዘገይ ኪም ህፃኑን ጆጂ ሰጥቷል። ይዟት እንዲሮጥ ይነግሯል። ከዚያም ወደኋላ ይመለሳል። እያንዳንዱ የሚያደርጉት እንቅስቃሴ ለመግደል የታለመ ነው። አንዳቸውም ኮሪደሩ ገፍቶ ያወጣዋል። ከዚያም በሩን ዘግቶ ይቆልፈዋል። በውጭ በኩል ለአንድ አፍታ እንኳን አያቅማሙም ነበር። ነገር ግን ኪም አጋጣሚውን ሲያገኝ ሬይን መስኮቱን ሰብሮ በመውጣት ያመልጣል። ከተወሰነ ጊዜ በኋላ ወደ ተጠቀሰው ቦታ ይደርሳል። በህፃኑም ፊት ለፊት በመቆም ወደ ውስጥ ለመመልከት ትይዩ ወደሆነ ህንፃ ይወጣል። በዚያን ጊዜ ህፃኑ ልጁን ለመጀመሪያ ጊዜ ያያታል። የኪም ነገር ግን የደስታው ጊዜ ብዙ አልቆየም። ወሮበሎቹ ህፃኗን በፍጥነት ወደ መኪና አስገብተው ወደ ቀዶ ጥገና ማዕከል ወሰዷት። ኪም ወዲያውኑ መኪናውን አስነስቶ ማሳደድ ጀመረ። ይህ በእንዲህ እንዳለ ሬይ ኪምን ማሸነፍ ቀላል እንደማይሆን ተረዳ። በመንገዱ ላይ የጦር መሳሪያ መሸጫ ሱቅ ጋር ቆመ። የሱቁ ባለቤት በትዕቢት ለማንም ሰው መሳሪያ አልሸጥም ይላል። ሬይ በእርጋታ እስካሁን ምንም አልጠየቅኩም ሲል መለሰ። በቀጣዩ ቅጽበት የሱቁ ባለቤት ሲሸነፍ ሱቁ በዝምታ ተዋጠ። ሬይ በመሳሪያዎቹና በእጅ ቦምቦች ወጣ። አሁን እሱ የበለጠ አደገኛ ሆኗል። ኪም ልጁን የያዘውን መኪና ማሳደዱን ቀጥሏል። ነገር ግን በድንገት ሬይ መሳሪያ ይዞ በመንገድ መካከል ተገለጠ። ያለምንም ማመንታታት በዝግታ መተኮስ ጀመረ። አሁን ኪም ከማምለጥ ውጪ ሌላ አማራጭ አልነበረውም። በፍጥነት መኪናውን አዙሮ እግሬ አውጪኝ አለ። ሬይ መኪናውን አዙሮ ኪምን ማሳደድ ጀመረ። በድንገት ሁለት የፖሊስ መኪኖች መንገዱን ዘጉት። ሬይ ከበስተጀርባው ነው፣ ፖሊሶቹ ደግሞ ከፊት ለፊት ናቸው። ጠላቶች በየቦታው ተከበዋል። ኪም ወዲያውኑ ፖሊሶችን ሬይ ያነሳ አደገኛ መሆናቸውን ተገነዘበ። ሬይ ከነሱ ጋር እንዲጋጭ ሆን ብሎ መኪናውን ያሽከረክራል እና ለማምለጥ መንገዱን ቆርጦ ይሄዳል። ሬይ እየሳቀ ፖሊሶቹን ያጠቃል። ብቻውን ቀረ። አንድ ሰው ምንም ያህል አደገኛ ቢሆን ከብዙዎች ጋር ለረጅም ጊዜ ሊቆይ አይችልም። ሬይ እዚያው ከቆየ ልዩ ኃይሎች ደረሱ። ሬይ በሁሉም ላይ ራሱ ከፖሊሶች ጋር መታገል ነበረበት። በርካታ ፖሊሶች ከበቡት። ብዙም ሳይቆይ ሬይ የኪምን ማሳደድ ትቶ ከረጢቱ ላይ በቦምብ መወርወር ከፍተኛ ፍንዳታ ፈጠረ። በጭሱና እንደሚገደል ተረዳ። የጦር መሳሪያው በእውቀት ውስጥ ሬይ ለማምለጥ እድሉን ተጠቀመ። ይህ በእንዲህ እንዳለ ኪም ልጁ የቀዶ ጥገና ወደምትዘጋጅበት ቦታ አላመነታም። 3 ትክክለኛ ጥይቶችን ተተኩሶ ሶስቱም ሰዎች መሬት ላይ ወደቁ። ልጁ ተረፈች። ኪም የሚንቀጠቀጡ እጆቹ አነሳት። ከ8 ዓመታት መለያየት በኋላ መጨረሻ እንደገና አቀፋት እና ሳይዘገይ ወደ ደህንነቱ የጠበቀ ሆቴል ወሰዳት። ኪም ግራ ተጋብቷል። አባት እንዴት መሆን እንዳለበት ወይም እንዴት መመለስ እንዳለበት አያውቅም ነበር። ነገር ግን ልጁ እጁን በቀስታ ያዘችው።
አለችው። የኪም አይኖች በእንባ ተሞሉ። ይህ በእንዲህ እንዳለ በሰውነቱ ላይ ቦምቦች የታጠቀው ሬ በቀጥታ ወደ ሰውነት ክፍል ነጋዴዎች መሪ ቤት አመራ። ዓላማው ግልጽ ነው። ኪምን ለመግደል ገዳይ የሆነ ጨዋታ ለመጀመር ይፈልጋል። ማግስቱ ጠዋት ኪም ልጁን በሆቴሉ ትቶ አገር ለቆ በህገወጥ መንገድ ለመውጣት ትኬቶችን ለመግዛት ይሄዳል። ነገር ግን ሲመለስና የሊፍቱን በር ሲከፍት ተደብቀው የነበሩ በመቶዎች የሚቆጠሩ ወሮበሎች ጥቃት ሰነዘሩበት። እነሱ በኪም ፊት አቅም አልነበራቸውም። በጭካኔ ኃይል መልሶ ይደበድባቸው ጀመር። ሊፍቱ ከጥቅም ውጪ ሆነ። ኪም ሳይቋርጥ ወደ ደረጃው አመራ። ወሮበሎቹ እንደ ንብ ቢከቡትም ኪም ግን አልተበገረም። አሁን ለእሱ የሚጠቅመው ብቸኛው ነገር በመጨረሻም ሁሉም ወሮበሎች ተሸንፈው መሬት ላይ ወደቁ። በደም የተጨማለቀው ኪም ወደ ልጁ ክፍል አመራ። በሩን ከፈተ እና ወዲያውኑ ወጥመድ ውስጥ ገባ። ይህ የሬ እውነተኛ እቅድ ነበር። በዚህ ጊዜ ምንም ማምለጫ የለም። እንደ ወሮበላው ከኋላው ጥቃት ሰንዝሮ ወደ መሬት ላይ ይጥለዋል። ወሮበላው ኪምን ይዘውና ያስረዋል። ኪም በሚቀጠቀጥ ድምፅ ልጁን ተውት፣ የፈለጉትን ቅጣት በኔ ላይ አድርጉ ይላል። ነገር ግን ሬ ይስቃል። አይኖቹ ውስጥ ምንም አይነት የርህራሄ ወይም የሰውነት ምልክት አይታይም። ኪምን ብቻ ሳይሆን ዘሩን በድጋሚ ከጀርባው ጥቃት ይሰነዘርበታል። በዚህ ጊዜ ሬ ይህንን የመጨረሻ ድርጊት ብቻውን ማጣጣም ስለፈለገ ልጁን በሻንጣ ውስጥ ተቆልፎባት ሁሉንም ሰዎች ያሰናበታል። ኪም ወደ ተለየ ቦታ እንዲወሰድ ያዛል። አብራ ትወሰዳለች። ለሱ ይህ በቀል ብቻ ሳይሆን ጨዋታ ነው። የመጨረሻው ዙርም ሊጀመር ነው። ሬ ኪምን እየወሰደ ሳለ ዩጂ ሁሉንም ነገር ከመሬት በታች ሆኖ ይመለከታል። መኪናውን በፍጥነት በመንገድ የሬ መኪና በጥቂት ቅጽበቶች ውስጥ የሬን መኪና ይደርስባታል። በቀጥታ በመስታወቱ ላይ ተኩሳል። መስኮቱ ይሰባበራል። ኪምም እንደሚንቀሳቀሰው መኪና ውስጥ ይዘላል። በመኪና ውስጥ አስፈሪ ውጊያ ይጀመራል። ሁለቱ በኃይል ይጋጫሉ። ኪም በቅርብ ርቀት ውጊያው ተካነ ቢሆንም ሬ ግን ተራ ተቃዋሚ አይደለም። አንዳቸውም ሌላውን ሙሉ በሙሉ ማሸነፍ አልቻሉም። መኪናው መንገድ ላይ ያለውን ነገር ሁሉ መጨረሻ ከድንበር ጋር ተጋጭቶ ይገለባበጣል። ኪም ወዲያውኑ ወደ ሻንጣው ይሮጣል። ልጁ በህይወት እንዳለችም ያያል። ነገር ግን በዚያው ቅጽበት ሬ ከጀርባው ይወገዋል። ቢሆንም ኪም አይቆምም። በሚቀጠቅጡ እጆቹ እጅ ቦምብ ይዞ መኪናው ስር ይወረውራል። ይህም ከፍተኛ ፍንዳታ ያስከትላል። መኪናው ብዙ ጊዜ ይገለባበጣል። ኪም ልጁን ለመጠበቅ ከፍተኛ ፍንዳታ ወዳለበት ቦታ በመሄድ በመሞከር በሙሉ ኃይሉ አቅፏታል። ልክ በዚያን ጊዜ ጂ ደርሶ ሕፃኗን በሰላም ያወጣታል። ነገር ግን አሁንም በህይወት አለ። ኪምን ደጋግሞ ይወገዋል። ኪም አሁን አይዋጋውም። ልጁን ብቻ ይመለከታል። አይኖቹ ውስጥ ጸጸትና ይቅርታና ፍቅር ይነበባል። ልክ ለመጨረሻ ጊዜ ልቡ ሊያቅፋት እየፈለገ ይመስላል። በመጨረሻም ኪም ታሰሩ እጆቹ የእጅ ቦምብ ይከፍታል። ቦምቡ መሬት ላይ ይወድቃል። በአንድ ወቅት ራሳቸውን እንደ ሰይጣን ያዩ ሁለቱም ጨካኝ ገዳዮች ለዘላለም ዝም ይላሉ። ፊልሙ ሲጋር ያበቃል። አሁን ስለ ፊልሙ እንደሰማችሁና ሜንት ላይ ምን እንደተሰማችሁ በመናገር በቪዲዮ ከተደሰቱ ለቻናሉ ሰብስክራይብ ማድረግ እንዲሁም ላይክ እና ሼር ማድረግን አይርሱ። አንተ ድጋፍ እንደዚህ አይነት ቪዲዮዎች እንድንሰራ ያበረታታናል። እናመሰግናለን። ካም ጊዜ